በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በአንድነት በሦስትነቱ ሲሰለስ ሲቀደስ የሚኖር ለባሕርይ አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት፣ ጻድቃን ስማቸው የተመሰገነ የገነነ ይሁን። የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁንና እንደ እግዚአብሔር ፈቃድ አጭር ትምህርት እግዚአብሔር ያስተምረናል። በመዝሙረ ዳዊት መዝሙር 36 ቁጥር 35 ላይ ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ፣ ኃጢአተኛን ሰው እንደ ሊባኖስ ዛፍ እንደ ደጋ ዛፍ ከፍ ከፍ ብሎ ከብሮ ገኖ አየሁት። ወሶበ እገብህ ኃጣኢክዎ፣ በተመለስኩ ጊዜ ግን አጣሁት። ሐሰስኩ ወኢረከብኩ መካኖ፣ ፍለጋውንም አላገኘሁትም፣ መዳረሻውንም አላገኘሁትም። እቀብ የዋሃተ ወትሬኢ ጽድቀ፣ ይሄን ያደረግኩት የዋሃት ቢኖረኝ እምነት ቢኖረኝ ነውና እምነት፣ ፍቅር፣ የዋሃት ያለሁንና ይሄ ይደረግልሃል ይላል። መተርጉማን ሊቃውንተ ቤተክርስቲያን ሲተረጉሙ ጎልያድን ከብሮ ገኖ ገዝፎ አየሁት፣ ስመለስ ግን አጣሁት። ትንሽ ቆይቼ ብመለስ አጣሁት፣ ፍለጋውንም አላገኘሁም፣ ብፈልገውም ከቦታው አላገኘሁትም። እንግዲህ ጎልያድ ከብሮ ገኖ ከኔ በላይ ማን አለ ብሎ በኃይለኝነቱ በኃይሉ ይመካ የነበረ ታላቅ ግዙፍ ሰው ነው። እንግዲህ ከኢሎፍላውያን ወገን። ነገር ግን በእግዚአብሔር መመካት ስለጎደለው ስመለስ አጣሁት ይላል። ኃጢአተኛ ያሰኘው በእግዚአብሔር ኃይል ሳይሆን በራሱ ኃይል ስለተማመነ እምነት ስለሌለው ቆላፍ ስለሆነ፣ ስመጣ ግን አጣሁት ይላል። ስመለስ አጣሁት፣ እንዲያውም ፈልጌም አጣሁት። ጭራሽ ቦታውን የነበረበትን ጭራሽ አጣሁት ነው የሚለው። ጉልበታም ነኝ ባይ በዚህ ዘመን፣ ኃይለኛ ነኝ ባይ በዚህ ዘመን፣ የእግዚአብሔርን ኃይል ወደ ጎን የተወ፣ እግዚአብሔርን የረሳ፣ ኃያሉ እግዚአብሔርን የዘነጋ፣ ኃያሉ እግዚአብሔር የፈጠረውን ፍጥረት ሁሉ በቸልታ የሚመለከት፣ ይልቁንም እግዚአብሔር በፈጠረው ፍጥረት ሁሉ በጭካኔ መከራ የሚያደርስ ኃይለኛ ነኝ ባይ ደርሶ ሲመለስ አጣሁት እንዳለ ቅዱስ ዳዊት፣ ደርሰን ስንመለስ ከቅድስና ቦታ የምናጣው ነው ማለት ነው። በዚህ ዓለም ቋሚ ኃይለኛ የለም። በዚህ ዓለም ቋሚ ባለስልጣን፣ ቋሚ ጉልበታም፣ ቋሚ አሸናፊ የለም። አሸናፊ እግዚአብሔር በተገለጠ ጊዜ ሁሉም ከነበረበት ቦታ ይጠፋልና። በሌላ መልኩ ይሄ ሊቃውንተ ቤተ ክርስቲያን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን ይዛ ከተሰደደችበት ከ3 ዓመት ከ6 ወር በኋላ እንድትመለስ መልአኩ ነግሯቸው ከቅዱስ ዮሴፍ አረጋዊና ከሰሎሜ ጋር ሲመለሱ ደብረ ቁስቋም ማረፋቸውን በምናዘክርበት በህዳር 6 ቀን እንዲዘከር ዲያቆናት ከሚሰብኩት ምስባክ ላይ ሊቃውንተ ቤተክርስቲያን ሰርተውታል። ይሄንን ምንድን ነው የሚያገናኘው ካልን በእውነት ሊቃውንተ ቤተክርስቲያንን ይጠብቅልንና ኃጢአተኛ ኃይለኛ ነኝ ባይ ጉልበታም ነኝ ባለስልጣን ነኝ ባይ ሄሮድስ ገዝፎ ገኖ አየሁት። መግዘፉ መግነኑ በስጋ ነው። ለጊዜው ሕፃናትን ሲያስፈጅ፣ ሀገርን ሲገዛ፣ ጌታን ሲያሰድድ፣ የሰማይ የምድርን ንጉሥ እንዲሰደድ ሲያደርግ፣ የሰማይ የምድርን ንጉሥ እናት ከሀገሯ ወጥታ እንድትሰደድ ሲያደርግ ለጊዜው ገዝፎ ገኖ ስሙ ገኖ ታላቅ ተብሎ ተፈርቶ ነበር። ስመለስ ግን አጣሁት ይላል። እነሆ እስመ ሞቱ ለያስዎ ለነፍሰ ዝህ ሕፃን እንዳለ መላኩ የሕፃኑን ነፍስ የሚሹት ሞተዋል። ሄሮድስና ግብረ አበሮች ሁሉ ሞተዋል። ስለዚህ ድንግል ማርያም ስትመለስ ሄሮድስ አልነበር። ሄሮድስ ሲሞት ነው ድንግል ማርያም የተመለሰችው። ስለዚህ ቤተ ክርስቲያናችን፣ ሀገራችን፣ ንጹሐኑ ሕዝበ ክርስቲያን ሲመለሱ ሰላማቸው ሲመለስ ክፎች የሉም፣ ክፎች አይኖሩም። ለክፉ ክፉ የሚሆን ለክፉ ዋጋን የሚሰጥ በቀልን የሚበቀል እግዚአብሔር ጊዜ አለው፣ ወቅት አለው።
ስለዚህ አንተ ግን እቀብ የዋሃተ ወትሬ ይጽድቀ፣ አንተ ግን የዋሁን እንጂ ይህንን እውነት ታያለህ፣ በጋር ትመለከታለህ። ንጉሥ ዳዊት ያየውን ድንግል ማርያም ያየችውን የጠላትን ሞት ትመለከታለህ። ጠላትህ ሞቶ አንተ ያውነ ትመለሳለህ። ይሄ ግን የሚሆነው በትሁት ሕሊና በፍቅር ሆነ በእምነት ሆነ ስትኖር እግዚአብሔር ራሱ ይበቀልልሃል ማለት ነው። በስጋ አይደለም የምንበቀላቸው። ስለዚህ ዛሬ ገነንን እዩን የሚሉ ባለስልጣናት ዛሬ ሀገርን ቤተክርስቲያንን የከዱ ክፎች በየልካቸው ዋጋቸውን የሚቀበሉበት ጊዜ ቅርብ ነው። እንጽና ክርስቲያኖች፣ እንበርታ፣ በሃይማኖት እንጎልምስ፣ ከፊት ይልቅ እንትጋ። እግዚአብሔር ከኛ ጋር ነው። ስንመለስ የማናገኘው ዛሬ የገነነ ጠላት ሊያስፈራን አይገባም፣ ሊያስጨንቀን አይገባም። ከእውነት መንገድ በእውነት አካሄድ ከሄድን ስንመለስ አናገኘውም። ጌታ ይመጣል፣ ለሁሉ ዋጋውን ይከፍለዋል። በምድር በሰማይ ዘላለማዊ ሕይወት እንዲኖረን ግን የእግዚአብሔርን ሕግ ስርዓት አክብረን በመኖር ብቻ እንጽና፣ በሃይማኖት እንበርታ። ስለ ሕዝበ ክርስቲያን መሞት ማለቅ ዝም አንበል። የሚገባንን በስጋም በነፍስም እንስራ። አንድነት ይኖረን፣ እንበርታ። እግዚአብሔር ከሁላችን ጋር ይሁን። ይቆየን።